ዩጎዝላቪያ እንግዲህ በ1910ዎቹ መጨረሻ ላይ የተቋቋመች አገር እንደሆነች ይታወቃል። ስሎቬኖቹ፣ ክሮአቶችና ሰርቦች አንድ ላይ ሆነው ያቋቋሟት አገር ነበረች። ከዛ በኋላ ከሁለተኛው ዓለም ጦርነት በኋላ ደግሞ ሶሻሊስት ሪፐብሊክ ዩጎዝላቪያ ተብላ 6 ሶሻሊስት ሪፐብሊኮችን አዋቅራ አንድ ላይ አድርጋ በማርሻል ቲቶ ወይም በጣም ዝነኛ መሪ ናቸው የነበሩት ቲቶ በሳቸው መሪነት በጣም ጠንካራ የነበረች ኮሚኒስት ሀገር ነበረች ዩጎዝላቪያ። በኋላ ግን በተለይ ከሳቸው ከቲቶ መሞት በኋላ ከ1980ዎቹ መጀመሪያ ማለት ነው የነበረው ስሜት እየተሸረሸረ ሄዶ በ1990ዎቹ የሶቪየት ህብረትን መበታተን ተከትሎ ዩጎዝላቪያም ኮሚኒስቷ ታላቋ ዩጎዝላቪያም የመበታተን እጣ ገጥሟታል። በጣም ሰፊ ታሪክና ውስብስብ ታሪክ ያላት አገር ነች። በተለይ በክሮአቶቹ፣ በቦስኒያዎች፣ በሰርቦቹ በጣም ጠንካራ የማንነት ስሜት እና ደግሞ የራሳችንን አገር እንፍጠር የሚል በቲቶ ዘመን ተዳፍኖ የቆየ ንቅናቄ በኋላ ላይ ገንፍሎ ወጥቶ ያው አገራቱን አንድ ላይ እንዳይቀጥሉ ምክንያት ሆኗቸዋል። ከተበታተኑ በኋላ እንግዲህ የመጀመሪያ ራሷን እንደ አገር ያወጣችው ስሎቬኒያ ነበረች። ቅድም ያነሳናት ሀገር ነች። ከዛ በኋላም ክሮኤሺያም ራሷን ችላ እንደ ሀገር ወጣች። ከዛ ደግሞ ቦስኒያና ሄርዜጎቪና፣ ሰርቢያ ደግሞ እንግዲህ ዋናው የዩጎዝላቪያ መቀመጫ የነበረችው ሰርቢያ ነበረች፣ ቤልግሬድ ነበረች። ስለዚህ ሰርቢያም ራሷን ችላ ወጣች። ሌሎቹ ሰርቢያ ከሞንቴኔግሮ ጋር አንድ ላይ ሆነው ሰርቢያና ሞንቴኔግሮ ሆነው ወጥተው ነበረ። በኋላ ያው ሰርቢያም ራሷን ችላ ወጣለች። ማሴዶኒያ ወይም መቄዶኒያ ሌላዋ አገር ነበረች። እነዚህ 6ቱ ናቸው እንደ አገር ሆነው የነበሩት። በኋላ ተለያይተዋል። አሁን ሁሉም የራሳቸውን አገር ሆኗል ማለት ነው። ስለዚህ በዚህ ጉብኝትም ክሮኤሺያን እናያለን። አንዱ አገር ነች። ቦስኒያና ሄርዜጎቪና አንድ አገር ናቸው። ብዙ ጊዜ ቦስኒያና ሄርዜጎቪና ሲባል የሆነ የተለያየ ሁለት ክልል ይመስላል፣ ግን አንድ አገር ናቸው። የሆነ ድንበርም ያላቸው አይደሉም። ደቡባዊ የአገሪቱ ክፍል ነው ሄርዜጎቪና የሚባለው። ምንም ይሄ የመገንጠል ስሜት የሚነሳበት ነገር አይደለም ከነጭራሹ። መቄዶኒያ ራሷን ችላ አገር ሆናለች። ሞንቴኔግሮም ተነጥላ ራሷን ችላለች። ሰርቢያም እንደዛው። በሰርቢያ ስር ራስ ገዝ አስተዳደር የነበሩት ሁለት ሀገሮች ነበሩ፣ ኮሶቮ እና ቮይቮዲና። ሁለቱም አሁን የራሳችን አገርን መስርት እያሉ ነው። ኮሶቮ እንኳን ምንም እንኳን ሰርቢያ እውቅና ባትሰጣትም ከ100 በላይ ሀገሮች ግን እውቅና ሰጥተዋት እንደ አገር ሆናለች አሁን። ስለዚህ ኮሶቮም አንዷ የምናያት ነች ማለት ነው። በረራ ኢትዮፒካ ሊንክ